በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቤተ ክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። አሁን ይህ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ይሄ ሰው መላካ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው። የፈለገ ስልጣን ቢኖር በእግዚአብሔር ፊት ስልጣን የለም። ስልጣን የለ። ራስን ዝቅ ማድረግ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እውነተኛ እግዚአብሔርን የሚያውቅ ባለስልጣን ወደ እግዚአብሔር ቤት ና ሲሉት ይደሰታል፣ ደስ ይለዋል። ስልጣኑን ከሰማዩ ባለስልጣን በላይ አድርጎ አያስብም። እና ኒቆዲሞስ ይህንን ድል ነስቶ አሸንፎ ወደ ክርስቶስ በመምጣቱ እናመሰግነዋለን። በእውነት የእሱን ልቡና ለእኛ ድለን ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሐዋርያት የማታ ናቸው የቀን ተማሪ ናቸው? የቀን በሏቸው ግድ የለም እስቲ። ኒቆዲሞስስ የማታ በዚህ በዘመናዊ ትምህርት ከቀን ተማሪና ከማታ ተማሪ ለውጤት የቀረበው ማን ነው? አቤት ይሁዳ ቀን ተምሮ ወደቀ፣ ኒቆዲሞስ ማታ ተምሮ ዲግሪ ያመጣ ብሎ ተቀኘ። የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ ህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለ። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማ እንዳንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን ጨለማ ለእግዚአብሔር ጨለማው አይደለም። አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚሄደው ወደ ኢየሱስ ነው እንደ ኒቆዲሞስ። ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ኒቆዲሞስ ባለስልጣን ነው፣ ሀብታም ነው፣ አዋቂ ነው እና ወደ ክርስቶስ ሂዷል። እነዚህ ሶስት ነገሮች መሰናክል ሳይሆኑት ወደ ክርስቶስ ሂዷል። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል ክርስቲያን። ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶንስ ይሁን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን
የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል። እንደ ክብሩ መጠን አውቀነው ነው ጸሎት መጀመር ያለብን። እንደ ክብሩ መጠን አውቀነው ነው መዘመር ያለብን። እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁኑን ነው መምጣት ያለብን። ለኒቆዲሞስ ያስተማረው ትምህርት የረቀቀ የጠለቀ ምስጢረ ጥምቀት ነው። ምን ዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም የሚለው ከስጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የስጋ ልደት ይባላል። ከስጋ የተወለደ ስጋ ነው። አንድ ይሄ ነው። ሁለተኛ ከስጋዊ መምህር የተማረ ሰው ነው። ከስጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከስጋዊ መምህር የተወለዱት ልደት ነው። ይህ ስጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ስጋዊ ነው። ያ ስጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል። አፈርነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል። ከስጋዊ እናት አባት የተወለደ ሰው ስጋዊ ርስት ይወርሳል ነው። ኒቆዲሞስን የጎበኘ አምላክ በሌሊት ጎብኝቶ ሕይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ሕይወት በቸርነቱ ይጎብኝልን። እንደ ኒቆዲሞስ 3 ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። ዳግም ተወለድ፣ ዳግም ከተወለድክ መንግስተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃድ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው፣ ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ኒቆዲሞስ እሱ ነው ጌታን ለመገነዝ የበቃ፣ ጌታን ለመንካት የበቃ፣ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቤተ ክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። አሁን ይህ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ይሄ ሰው መልአከ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው። የፈለገ ስልጣን ቢኖር በእግዚአብሔር ፊት ስልጣን የለም። ራስን ዝቅ ማድረግ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እውነተኛ እግዚአብሔርን የሚያውቅ ባለስልጣን ወደ እግዚአብሔር ቤት ና ሲሉት ይደሰታል፣ ደስ ይለዋል። ስልጣኑን ከሰማዩ ባለስልጣን በላይ አድርጎ አያስብም። እና ኒቆዲሞስ ይህንን ድል ነስቶ አሸንፎ ወደ ክርስቶስ በመምጣቱ እናመሰግነዋለን። በእውነት የእሱን ልቡና ለእኛ ድለን ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት
መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሐዋርያት የማታ ናቸው የቀን ተማሪ ናቸው? የቀን በሏቸው ግድ የለም እስቲ። ኒቆዲሞስስ የማታ በዚህ በዘመናዊ ትምህርት ከቀን ተማሪና ከማታ ተማሪ ለውጤት የቀረበው ማን ነው? አቤት ይሁዳ ቀን ተምሮ ወደቀ፣ ኒቆዲሞስ ማታ ተምሮ ዲግሪ ያመጣ ብሎ ተቀኘ። የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ ህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለ። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማን ባንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን ጨለማ ለእግዚአብሔር ጨለማው አይደለም። አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚሄደው ወደ ኢየሱስ ነው እንደ ኒቆዲሞስ። ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ኒቆዲሞስ ባለስልጣን ነው፣ ሀብታም ነው፣ አዋቂ ነው እና ወደ ክርስቶስ ሂዷል። እነዚህ ሶስት ነገሮች መሰናክል ሳይሆኑት ወደ ክርስቶስ ሂዷል። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል ክርስቲያን። ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶንስ ይሁን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል። እንደ ክብሩ መጠን አውቀነው ነው ጸሎት መጀመር ያለብን። እንደ ክብሩ መጠን አውቀነው ነው መዘመር ያለብን። እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁኑን ነው መምጣት ያለብን። ለኒቆዲሞስ ያስተማረው ትምህርት የረቀቀ የጠለቀ ምስጢረ ጥምቀት ነው። ምን ዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም የሚለው ከስጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የስጋ ልደት ይባላል። ከስጋ የተወለደ ስጋ ነው። አንድ ይሄ ነው። ሁለተኛ ከስጋዊ መምህር የተማረ ሰው ነው። ከስጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከስጋዊ መምህር የተወለዱት ልደት ነው። ይህ ስጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ስጋዊ ነው። ያ ስጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል። አፈር ነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል። ከስጋዊ እናት አባት የተወለደ ሰው ስጋዊ ርስት ይወርሳል ነው። ኒቆዲሞስን የጎበኛ አምላክ በሌሊት ጎብኝቶ ህይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ህይወት በቸርነቱ ይጎብኝልን። እንደ ኒቆዲሞስ ሶስት ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው።
ዳግም ተወለድ፣ ዳግም ከተወለድክ መንግስተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃድ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው። ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ኒቆዲሞስ እሱ ነው ጌታን ለመገነዝ የበቃ፣ ጌታን ለመንካት የበቃ፣ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቤተ ክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። አሁን ይህ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ይሄ ሰው መልአከ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው። የፈለገ ስልጣን ቢኖር በእግዚአብሔር ፊት ስልጣን የለም። ስልጣን የለ። ራስን ዝቅ ማድረግ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እውነተኛ እግዚአብሔርን የሚያውቅ ባለስልጣን ወደ እግዚአብሔር ቤት ና ሲሉት ይደሰታል፣ ደስ ይለዋል። ስልጣኑን ከሰማዩ ባለስልጣን በላይ አድርጎ አያስብም። እና ኒቆዲሞስ ይህንን ድል ነስቶ አሸንፎ ወደ ክርስቶስ በመምጣቱ እናመሰግነዋለን። በእውነት የእሱን ልቡና ለእኛ ድለን ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሐዋርያት የማታ ናቸው የቀን ተማሪ ናቸው? የቀን በሏቸው ግድ የለም እስቲ። ኒቆዲሞስስ የማታ በዚህ በዘመናዊ ትምህርት ከቀን ተማሪና ከማታ ተማሪ ለውጤት የቀረበው ማን ነው? አቤት ይሁዳ ቀን ተምሮ ወደቀ፣ ኒቆዲሞስ ማታ ተምሮ ዲግሪ ያመጣ ብሎ ተቀኘ። የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ ህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለ። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማ እንዳንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን ጨለማ ለእግዚአብሔር ጨለማው አይደለም። አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚሄደው ወደ ኢየሱስ ነው እንደ ኒቆዲሞስ። ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ኒቆዲሞስ ባለስልጣን ነው፣ ሀብታም ነው፣ አዋቂ ነው።
ና ወደ ክርስቶስ ሂዷል። እነዚህ ሶስት ነገሮች መሰናክል ሳይሆኑት ወደ ክርስቶስ ሂዷል። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል ክርስቲያን። ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የሱን በረከት ያሳድርብን። ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶንስ ይሁን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል። እንደ ክብሩ መጠን አውቀነው ነው ጸሎት መጀመር ያለብን። እንደ ክብሩ መጠን አውቀነው ነው መዘመር ያለብን። እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁኑን ነው መምጣት ያለብን። ለኒቆዲሞስ ያስተማረው ትምህርት የረቀቀ የጠለቀ ምስጢረ ጥምቀት ነው። ምን ዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም የሚለው ከስጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የስጋ ልደት ይባላል። ከስጋ የተወለደ ስጋ ነው። አንድ ይሄ ነው። ሁለተኛ ከስጋዊ መምህር የተማረ ሰው ነው። ከስጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከስጋዊ መምህር የተወለዱት ልደት ነው። ይህ ስጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ስጋዊ ነው። ያ ስጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል። አፈርነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል። ከስጋዊ እናት አባት የተወለደ ሰው ስጋዊ ርስት ይወርሳል ነው። ኒቆዲሞስን የጎበኛ አምላክ በሌሊት ጎብኝቶ ሕይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ሕይወት በቸርነቱ ይጎብኝልን። እንደ ኒቆዲሞስ ሶስት ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። ዳግም ተወለድ። ዳግም ከተወለድክ መንግስተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃድ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው። ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ኒቆዲሞስ እሱ ነው ጌታን ለመገነዝ የበቃ፣ ጌታን ለመንካት የበቃ፣ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቤተ ክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። አሁን ይሄ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ይሄ ሰው መልአከ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው።
የፈለገ ስልጣን ቢኖር በእግዚአብሔር ፊት ስልጣን የለም። ስልጣን የለም። ራስን ዝቅ ማድረግ ወደ እግዚአብሔር ቤት እንሄዳለን ጊዜ ምን አለኝ? እውነተኛ እግዚአብሔርን የሚያውቅ ባለስልጣን ወደ እግዚአብሔር ቤት ና ሲሉት ይደሰታል፣ ደስ ይለዋል። ስልጣኑን ከሰማዩ ባለስልጣን በላይ አድርጎ አያስብም። እና ኒቆዲሞስ ይህንን ድል ነስቶ አሸንፎ ወደ ክርስቶስ በመምጣቱ እናመሰግነዋለን። በእውነት የእሱን ልቡና ለእኛ ድለን ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ያ ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሐዋርያት የማታ ናቸው የቀን ተማሪ ናቸው? የቀን በሏቸው ግድ የለም እስቲ። ኒቆዲሞስስ የማታ በዚህ በዘመናዊ ትምህርት ከቀን ተማሪና ከማታ ተማሪ ለውጤት የቀረበው ማን ነው? አቤት ይሁዳ ቀን ተምሮ ወደቀ፣ ኒቆዲሞስ ማታ ተምሮ ዲግሪ ያመጣ ብሎ ተቀኘ። የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ ህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለ። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማ እንዳንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን ጨለማ ለእግዚአብሔር ጨለማው አይደለም። አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚሄደው ወደ ኢየሱስ ነው እንደ ኒቆዲሞስ። ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ኒቆዲሞስ ባለስልጣን ነው፣ ሀብታም ነው፣ አዋቂ ነው እና ወደ ክርስቶስ ሂዷል። እነዚህ ሶስት ነገሮች መሰናክል ሳይሆኑት ወደ ክርስቶስ ሂዷል። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል ክርስቲያን። ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶንስ ይሁን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል። እንደ ክብሩ መጠን አውቀነው ነው ጸሎት መጀመር ያለብን። እንደ ክብሩ መጠን አውቀነው ነው መዘመር ያለብን። እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁኑን ነው መምጣት ያለብን። ለኒቆዲሞስ ያስተማረው ትምህርት የረቀቀ የጠለቀ ምስጢረ ጥምቀት ነው። ምን ዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም የሚለው ከስጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የስጋ ልደት ይባላል። ከስጋ የተወለደ ስጋ ነው። አንድ ይሄ ነው። ሁለተኛ ከስጋዊ መምህር የተማረ ሰው ነው። ከስጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከስጋዊ መምህር የተወለዱት ልደት ነው። ይህ ስጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ስጋዊ ነው። ያ ስጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል። አፈር ነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል። ከስጋዊ እናት አባት የተወለደ ሰው
ስጋዊ ርስት ይወርሳል ነው። ኒቆዲሞስን የጎበኛ አምላክ በሌሊት ጎብኝቶ ሕይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ሕይወት በቸርነቱ ይጎብኝልን። እንደ ኒቆዲሞስ 3 ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። ዳግም ተወለድ፣ ዳግም ከተወለድክ መንግስተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃድ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው። ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ኒቆዲሞስ እሱ ነው ጌታን ለመገነዝ የበቃ፣ ጌታን ለመንካት የበቃ፣ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቤተ ክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። አሁን ይሄ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ይሄ ሰው መልአከ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው። የፈለገ ስልጣን ቢኖር በእግዚአብሔር ፊት ስልጣን የለም። ራስን ዝቅ ማድረግ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እውነተኛ እግዚአብሔርን የሚያውቅ ባለስልጣን ወደ እግዚአብሔር ቤት ና ሲሉት ይደሰታል፣ ደስ ይለዋል። ስልጣኑን ከሰማዩ ባለስልጣን በላይ አድርጎ አያስብም። እና ኒቆዲሞስ ይህንን ድል ነስቶ አሸንፎ ወደ ክርስቶስ በመምጣቱ እናመሰግነዋለን። በእውነት የእሱን ልቡና ለእኛ ድለን ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሐዋርያት የማታ ናቸው የቀን ተማሪ ናቸው? የቀን በሏቸው ግድ የለም እስቲ። ኒቆዲሞስስ የማታ በዚህ በዘመናዊ ትምህርት ከቀን ተማሪና ከማታ ተማሪ ለውጤት የቀረበው ማን ነው? አቤት ይሁዳ ቀን ተምሮ ወደቀ፣ ኒቆዲሞስ ማታ ተምሮ ዲግሪ ያመጣ ብሎ ተቀኘ። የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ ህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለ። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማ እንዳንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን ጨለማ ለእግዚአብሔር ጨለማው አይደለም።
አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚሄደው ወደ ኢየሱስ ነው እንደ ኒቆዲሞስ። ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች፣ እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ኒቆዲሞስ ባለስልጣን ነው፣ ሀብታም ነው፣ አዋቂ ነው እና ወደ ክርስቶስ ሂዷል። እነዚህ ሶስት ነገሮች መሰናክል ሳይሆኑት ወደ ክርስቶስ ሂዷል። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል ክርስቲያን። ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶንስ ይሁን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል። እንደ ክብሩ መጠን አውቀነው ነው ጸሎት መጀመር ያለብን። እንደ ክብሩ መጠን አውቀነው ነው መዘመር ያለብን። እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁኑን ነው መምጣት ያለብን። ለኒቆዲሞስ ያስተማረው ትምህርት የረቀቀ የጠለቀ ምስጢረ ጥምቀት ነው። ምን ዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም የሚለው ከስጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የስጋ ልደት ይባላል። ከስጋ የተወለደ ስጋ ነው። አንድ ይሄ ነው። ሁለተኛ ከስጋዊ መምህር የተማረ ሰው ነው። ከስጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከስጋዊ መምህር የተወለዱት ልደት ነው። ይህ ስጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ስጋዊ ነው። ያ ስጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል። አፈርነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል። ከስጋዊ እናት አባት የተወለደ ሰው ስጋዊ ርስት ይወርሳል ነው። ኒቆዲሞስን የጎበኛ አምላክ በሌሊት ጎብኝቶ ህይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ህይወት በቸርነቱ ይጎብኝልን። እንደ ኒቆዲሞስ ሶስት ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። ዳግም ተወለድ። ዳግም ከተወለድክ መንግስተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃድ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው። ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ኒቆዲሞስ እሱ ነው ጌታን ለመገነዝ የበቃ፣ ጌታን ለመንካት የበቃ፣ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቤተ ክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው።
ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። አሁን ይሄ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ይሄ ሰው መልአከ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው። የፈለገ ስልጣን ቢኖር በእግዚአብሔር ፊት ስልጣን የለም። ስልጣን የለ። ራስን ዝቅ ማድረግ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እውነተኛ እግዚአብሔርን የሚያውቅ ባለስልጣን ወደ እግዚአብሔር ቤት ና ሲሉት ይደሰታል፣ ደስ ይለዋል። ስልጣኑን ከሰማዩ ባለስልጣን በላይ አድርጎ አያስብም። እና ኒቆዲሞስ ይህንን ድል ነስቶ አሸንፎ ወደ ክርስቶስ በመምጣቱ እናመሰግነዋለን። በእውነት የእሱን ልቡና ለእኛ ድለን ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሐዋርያት የማታ ናቸው የቀን ተማሪ ናቸው? የቀን በሏቸው ግድ የለም እስቲ። ኒቆዲሞስስ የማታ በዚህ በዘመናዊ ትምህርት ከቀን ተማሪና ከማታ ተማሪ ለውጤት የቀረበው ማን ነው? አቤት ይሁዳ ቀን ተምሮ ወደቀ፣ ኒቆዲሞስ ማታ ተምሮ ዲግሪ ያመጣ ብሎ ተቀኘ። የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ ህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለ። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማ እንዳንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን ጨለማ ለእግዚአብሔር ጨለማው አይደለም። አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚሄደው ወደ ኢየሱስ ነው እንደ ኒቆዲሞስ። ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ኒቆዲሞስ ባለስልጣን ነው፣ ሀብታም ነው፣ አዋቂ ነው እና ወደ ክርስቶስ ሂዷል። እነዚህ ሶስት ነገሮች መሰናክል ሳይሆኑት ወደ ክርስቶስ ሂዷል። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል ክርስቲያን። ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶንስ ይሁን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል። እንደ ክብሩ መጠን አውቀነው ነው ጸሎት መጀመር ያለብን። እንደ ክብሩ መጠን አውቀነው ነው መዘመር ያለብን። እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁኑን ነው መምጣት ያለብን። ለኒቆዲሞስ ያስተማረው ትምህርት የረቀቀ የጠለቀ ምስጢረ ጥምቀት ነው። ምን ዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም የሚለው ከስጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የስጋ ልደት ይባላል። ከስጋ የተወለደ ስጋ ነው። አንድ ይሄ ነው። ሁለተኛ
ከስጋዊ መምህር የተማረ ሰው ነው። ከስጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከስጋዊ መምህር የተወለዱት ልደት ነው። ይህ ስጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ስጋዊ ነው። ያ ስጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል፣ አፈር ነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል። ከስጋዊ እናት አባት የተወለደ ሰው ስጋዊ ርስት ይወርሳል ነው። ኒቆዲሞስን የጎበኘ አምላክ በሌሊት ጎብኝቶ ሕይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ሕይወት በቸርነቱ ይጎብኝልን። እንደ ኒቆዲሞስ 3 ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። ዳግም ተወለድ፣ ዳግም ከተወለድክ መንግስተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃድ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው፣ ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ኒቆዲሞስ እሱ ነው ጌታን ለመገነዝ የበቃ፣ ጌታን ለመንካት የበቃ፣ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቤተ ክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። አሁን ይህ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ይሄ ሰው መልአከ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው። የፈለገ ስልጣን ቢኖር በእግዚአብሔር ፊት ስልጣን የለም። ስልጣን የለ። ራስን ዝቅ ማድረግ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እውነተኛ እግዚአብሔርን የሚያውቅ ባለስልጣን ወደ እግዚአብሔር ቤት ና ሲሉት ይደሰታል፣ ደስ ይለዋል። ስልጣኑን ከሰማዩ ባለስልጣን በላይ አድርጎ አያስብም። እና ኒቆዲሞስ ይህንን ድል ነስቶ አሸንፎ ወደ ክርስቶስ በመምጣቱ እናመሰግነዋለን። በእውነት የእሱን ልቡና ለእኛ ያድለን። ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሐዋርያት የማታ ናቸው የቀን ተማሪ ናቸው? የቀን በሏቸው ግድ የለም እስቲ። ኒቆዲሞስስ የማታ
በዚህ በዘመናዊ ትምህርት ከቀን ተማሪና ከማታ ተማሪ ለውጤት የቀረበው ማን ነው? አቤት ይሁዳ ቀን ተምሮ ወደቀ፣ ኒቆዲሞስ ማታ ተምሮ ዲግሪ ያመጣ ብሎ ተቀኘ። የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ ህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለ። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማን ባንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን ጨለማ ለእግዚአብሔር ጨለማው አይደለም። አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚሄደው ወደ ኢየሱስ ነው እንደ ኒቆዲሞስ። ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ኒቆዲሞስ ባለስልጣን ነው፣ ሀብታም ነው፣ አዋቂ ነው እና ወደ ክርስቶስ ሂዷል። እነዚህ ሶስት ነገሮች መሰናክል ሳይሆኑት ወደ ክርስቶስ ሂዷል። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል ክርስቲያን። ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶንስ ይሁን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል። እንደ ክብሩ መጠን አውቀነው ነው ጸሎት መጀመር ያለብን። እንደ ክብሩ መጠን አውቀነው ነው መዘመር ያለብን። እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁኑን ነው መምጣት ያለብን። ለኒቆዲሞስ ያስተማረው ትምህርት የረቀቀ የጠለቀ ምስጢረ ጥምቀት ነው። ምን ዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም የሚለው ከስጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የስጋ ልደት ይባላል። ከስጋ የተወለደ ስጋ ነው። አንድ ይሄ ነው። ሁለተኛ ከስጋዊ መምህር የተማረ ሰው ነው። ከስጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከስጋዊ መምህር የተወለዱት ልደት ነው። ይህ ስጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ስጋዊ ነው። ያ ስጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል። አፈርነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል። ከስጋዊ እናት አባት የተወለደ ሰው ስጋዊ ርስት ይወርሳል ነው። ኒቆዲሞስን የጎበኛ አምላክ በሌሊት ጎብኝቶ ህይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ህይወት በቸርነቱ ይጎብኝልን። እንደ ኒቆዲሞስ ሶስት ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። ዳግም ተወለድ። ዳግም ከተወለድክ መንግስተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃድ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው። ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ኒቆዲሞስ እሱ ነው ጌታን ለመገነዝ የበቃ፣ ጌታን ለመንካት የበቃ፣ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቤተ ክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ።
እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። አሁን ይሄ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ይሄ ሰው መልአከ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው። የፈለገ ስልጣን ቢኖር በእግዚአብሔር ፊት ስልጣን የለም። ስልጣን የለ። ራስን ዝቅ ማድረግ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እውነተኛ እግዚአብሔርን የሚያውቅ ባለስልጣን ወደ እግዚአብሔር ቤት ና ሲሉት ይደሰታል፣ ደስ ይለዋል። ስልጣኑን ከሰማዩ ባለስልጣን በላይ አድርጎ አያስብም። እና ኒቆዲሞስ ይህንን ድል ነስቶ አሸንፎ ወደ ክርስቶስ በመምጣቱ እናመሰግነዋለን። በእውነት የእሱን ልቡና ለእኛ ያድለን። ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሐዋርያት የማታ ናቸው የቀን ተማሪ ናቸው? የቀን በሏቸው ግድ የለም እስቲ። ኒቆዲሞስስ የማታ በዚህ በዘመናዊ ትምህርት ከቀን ተማሪና ከማታ ተማሪ ለውጤት የቀረበው ማን ነው? አቤት ይሁዳ ቀን ተምሮ ወደቀ፣ ኒቆዲሞስ ማታ ተምሮ ዲግሪ ያመጣ ብሎ ተቀኘ። የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ ህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለ። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማ እንዳንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን ጨለማ ለእግዚአብሔር ጨለማው አይደለም። አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚሄደው ወደ ኢየሱስ ነው እንደ ኒቆዲሞስ። ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ኒቆዲሞስ ባለስልጣን ነው፣ ሀብታም ነው፣ አዋቂ ነው እና ወደ ክርስቶስ ሂዷል። እነዚህ ሶስት ነገሮች መሰናክል ሳይሆኑት ወደ ክርስቶስ ሂዷል። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል ክርስቲያን። ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶንስ ይሁን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል።
እንደ ክብሩ መጠን አውቀነው ነው ጸሎት መጀመር ያለብን? እንደ ክብሩ መጠን አውቀነው ነው መዘመር ያለብን? እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁኑን ነው መምጣት ያለብን። ለኒቆዲሞስ ያስተማረው ትምህርት የረቀቀ የጠለቀ ምስጢረ ጥምቀት ነው። ምን ዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም የሚለው ከስጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የስጋ ልደት ይባላል። ከስጋ የተወለደ ስጋ ነው። አንድ ይሄ ነው። ሁለተኛ ከስጋዊ መምህር የተማረ ሰው ነው። ከስጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከስጋዊ መምህር የተወለዱት ልደት ነው። ይህ ስጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ስጋዊ ነው። ያ ስጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል፣ አፈርነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል። ከስጋዊ እናት አባት የተወለደ ሰው ስጋዊ ርስት ይወርሳል ነው። ኒቆዲሞስን የጎበኘ አምላክ በሌሊት ጎብኝቶ ሕይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ሕይወት በቸርነቱ ይጎብኝልን። እንደ ኒቆዲሞስ 3 ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። ዳግም ተወለድ፣ ዳግም ከተወለድክ መንግስተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃድ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው፣ ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ኒቆዲሞስ እሱ ነው ጌታን ለመገነዝ የበቃ፣ ጌታን ለመንካት የበቃ፣ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር።